ሰላም እጅጉን እየተወደዳችሁና እየተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ እሁድ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ትላንትና ተጠባቂ የእንግሊዝ ፕሪሚየር ሊግን ጨምሮ በርካታ ጨዋታዎች ተደርገው ነበር። አርሰናል በፍላይ ኤምሬትስ ያደረገው ጨዋታ ያልተጠበቀ ሽንፈት በበርንማውዝ አጋጥሞታል። 1-0 ሲመራ ቆይቶ 2-1 መሸነፉን ነው እየተመለከትነው። አስቶን ቪላ ድል ቀንቶታል። እንዲሁም ደግሞ ሌስተር ሲቲ በሩድ ቫን ኒስተልሮይ እየተመሩ እንግዲህ ሌላኛውን ድል ማስመዝገብ ችሏል። በዚህ ዓመት ምንም እንኳን ወደ ቻምፒየንስ ሊጉ መውረዳቸውን ያረጋግጡም ትላንትና ማሸነፍም ችሏል። በስፔን ላሊጋም የተደረጉ ጨዋታዎች አሉ። እንዲሁ በጣሊያን ሴሪ በጀርመን ቡንደስሊጋና በፈረንሳይ ሊግ ዋን የተደረጉ ጨዋታዎችን እንመለከታለን። ፒኤስጂ ትላንትናም መሸነፉን ነው መመልከት እየቻለው። የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ተፋላሚዎች ትላንትና ሁለቱም እድል እንዳልቀናቸው ተመልክተናል። ይህም ለቀጣዩ ጨዋታ ሁለቱም ከባድ ሊያደርግባቸው ይችላል። በእርግጥ በፒኤስጂ በልኩት በርካታ ተጫዋቾች እንግዲህ እረፍት እንደተሰጣቸው ተመልክተን ነበር። አርሰናል ግን በርካታ ተጫዋቾችን ትላንትና ይዞ መግባት ችሏል። ከአንዳንድ የተከላካይ እንዲሁም ደግሞ የአጥቂ ስፍራ ተጫዋቾች ውጪ ሚኬል ሜሪኖ እንዲሁም ደግሞ ጁሊያን ቲምበር እረፍት እንደተሰጣቸው ነው መመልከት እየቻለው። ሌሎቹ ግን በቋሚ አሰላለፍ ውስጥ መግባታቸውን ተመልክተናል። ይህም እንግዲህ ከባድ ጊዜን ምናልባት በአውሮፓ ቻምፒየንስ ሊጉም እየደግሙት ይሆን የሚሉ በርካታ ጥያቄዎችን ነው እያስነሳ የሚገኘው። ማንቸስተር ዩናይትድ ዛሬ ጨዋታም የሚያደርግ ነው የሚሆነው። አሰልጣኝ ሩበን አሞሪም በወጣት ተጫዋቾቻችን እንጠቀማለን ሲሉ ሀሳባቸውን ሰጥቷል ከጨዋታው በፊት። እንዲሁም በትላንትናው ዕለት አስገራሚ ነገር ተከስቶ ነበር። በተለይም በሌስተር ሲቲ ጨዋታ ላይ ዳኛው መውደቁን ተከትሎ ቫርዲ እንግዲህ በፊሽካውን በማንሳት ጨዋታውን ማስቆሙን ነው በትላንትናው ዕለት እየተመለከት ነው። እነዚህንና ሌሎች በርካታ መረጃዎችን ከአሁን ስፖርት ይዘን የምንቀርብ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቀው። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ትላንትና ተጠባቂ ጨዋታዎች አሉ። በተለይም ተወዳጁ የእንግሊዝ ፕሪሚየር ሊግን ጨምሮ ሌሎች በርካታ ጨዋታዎች ተደርገው ነበር። በእንግሊዝ ፕሪሚየር ሊግ ቀን 8 ሰዓት ተኩል ላይ የጀመረ ጨዋታ ነበር። አስቶን ቪላ ከፉላም ጋር ባደረገው ጨዋታ በዩዋን ቴሌማንስ ብቸኛ ጎል እንግዲህ 1-0 በማሸነፍ ጥሩ ወይም ደግሞ ወሳኟን 3 ነጥብ በትላንትናው ዕለት በሜዳውና በደጋፊዎች ፊት ማስመዝገብም ችሏል። ፉላም ትላንትና በአስቶን ቪላ መሸነፉን ነው መመልከት እየቻለው። በዚህ ሰዓት ላይ እንግዲህ አስቶን ቪላ ትላንትና ማሸነፉን ተከትሎ ከኖቲንጋም ፎረስት እኩል 60 ነጥብ በመያዝ እንግዲህ 7ኛ ደረጃ ላይ መቀመጥ ችሏል። ምንም እንኳን ኖቲንጋም ፎረስት አንድ ቀሪ ጨዋታ ቢኖረውም እንግዲህ እንዲሁም ደግሞ ቼልሲም በተመሳሳይ 60 ነጥብ ያላቸው ክለቦች ናቸው። እነዚህ ሁለቱ ክለቦች የሚሸነፉ ከሆነ ቀጣዩ ጊዜ የቻምፒየንስ ሊጉ ማን ይገባል የሚለው እጅግ በጣም አጣብቂኝ ውስጥ የሚገባበትም እድል እየሰፋ ነው የሚገኘው። ትላንትና ግን አስቶን ቪላ በሜዳቸውና በደጋፊዎች ፊት ማሸነፋቸውን ተመልክተናል። እንዲሁም በተመሳሳይ ቀን ላይ የተደረጉ ጨዋታዎች ነበሩ። ኤቨርተን ከኢፕስዊች ጋር እያደረጉትም ሌላኛው ተጠባቂ ጨዋታ ነበር። ኤቨርተን በጣም በሚገርም ሁኔታ 2-0 ሲመራ ቆይቶ 2-አቻ ማጠናቀቅ ችሏል። በሜዳውና በደጋፊዎች ፊት በጉዲሰን ፓርክ ቤቶ እንዲሁም ደግሞ ማክኒል ነበረ ሁለቱም ጎሎች በ26ኛውና በ35ኛው ደቂቃ ላይ ማስቆጠር እየቻሉት። ነገር ግን ኢፕስዊች በጁሊ ኢንኪሶ እንዲሁም ደግሞ ጆር ሄርስት በሁለቱ ጎሎች ምክንያት 2-አቻ በማጠናቀቅ እንግዲህ 1 ነጥብ ተጋርተው መውጣት ችሏል። በዚህ ዓመት ምንም እንኳን መውረዳቸውን ቢያረጋግጡም ኢፕስዊቾች ትላንትና ከሜዳቸው ውጪ ሌላኛውን አቻ ነው ማስመዝገብ እየቻለው። ሌላኛው መውረዳቸውን ያረጋግጡት የሌስተር ሲቲና የሳውዝሃምፕተን ጨዋታ ነበር። በዚህም በሌስተር ሲቲ 2-0 አሸናፊነት መጠናቀቅ ችሏል። በዚህ ዓመት ሪታየር ከሌስተር ሲቲ የሚያደርገው ጄሚ ቫርዲ እንዲሁም ደግሞ ጆርዳን አዩ ናቸው ሁለቱን ጎሎች ማስቆጠር እየቻሉት። ትላንትና ጄሚ ቫርዲ አንድ አስገራሚ ነገርን በጨዋታ አጋማሽ ላይ አስከውኖ ነበር። በተለይም ዳኛው ከአንድ ተጫዋች ጋር ተጋጅቶ መውደቁን ተከትሎ ዳኛው መንፋት አለመቻላቸውን ፊሽካ አለመንፋት መቻላቸውን ተከትሎ እንግዲህ ጄሚ ቫርዲ ብድግ አድርጎ እሱ ጨዋታውን ሊያስቆምም ችሏል። ይህም በበርካታዎች እንግዲህ እጅግ በጣም አድናቆትን እየተሰጠው ነው የሚገኘው። ትላንትና ሌላኛውን ጎል በማስቆጠር በዚህ ዓመት ያስቆጠራቸውን ጎሎች ለሌስተር ሲቲ ወደ 8 ከፍ ማድረግም ችሏል። ይህ አስደናቂ ተጫዋች ሌላኛው አርሰናል ከበርንማውዝ ጋር እያደረጉትም ጨዋታ ነበር። አርሰናል በሜዳውና በደጋፊዎች ፊት በ34ኛው ደቂቃ ላይ ዲክላን ራይስ እጅግ በጣም አስገራሚ በምትባል ኳስ ማስቆጠሩን ተከትሎ 1-0 ሲመራ ቆይቶ ነበር። ነገር ግን በሁለተኛው አጋማሽ በተለይም በዚህ ዓመት በበርካታ ክለቦች እየተፈለገ የሚገኘው የተከላካይ ስፍራ ተጫዋች ዲን ሁይሰን ከአንቶኒ ሴሜኖ የተሻገረለትን ኳስ በማስቆጠር እንግዲህ 1-አቻ ማድረግ ቻለ። ይህ ተጫዋች በርካቶች እንደሚፈልጉት ይታወቃል። አርሰናልን ጨምሮ ቼልሲ፣ ሊቨርፑል እንዲሁም ደግሞ ሪያል ማድሪድ የሱ ፈላጊ መሆናቸው ይታወቃል። ትላንትናም ይህ ቁመተ መለሎ ስፔናዊ ተጫዋች አቻነቷን ጎል ማስቆጠር ቻለ። ከዛ በኋላ ግን በ75ኛው ደቂቃ ላይ
ኢቫን ኒልሰን ባስቆጠራት ጎል 2-1 ማሸነፍም ችሏል። አርሰናሎች ትላንትና ያልተጠበቀ ሽንፈትን ነው ማስመዝገብ የቻሉት። ትላንትና በአሰላለፍ ረገድ ሁለት ተጫዋቾችን ብቻ ነው አሳርፈው መግባት የቻሉ ባለሜዳው አርሰናል ቤን ዋይትን በማስገባት ጁሊያን ቲምበርን አሳርፎ ነበር። እንዲሁ በተመሳሳይ ደግሞ ሊያንድሮ ትሮዛርድ ትላንትና ቤስት 11 ውስጥ መግባት እየቻለ ሲሆን ሚኬል ሜሪኖ እረፍት ተሰጥቶት የነበረ ተጫዋች መሆኑን ነው መመልከት እየቻለው። ነገር ግን በትላንትናው ዕለት እንደዚህ አድርገው 9ኙን ተጫዋቾች እንግዲህ ቤስት 11 ውስጥ ይዘው ቢገቡ ምንም እድላቸው ሊቀናቸው አልቻለም። በዚህም የተነሳ 2-1 በሆነ ውጤት በሜዳቸውና በደጋፊዎች ፊት መሸነፍም ችሏል። ምንም እንኳን የቻምፒየንስ ሊግ ቦታቸው የመነጠቅ እድላቸው ጠባብ ቢሆንም አሁንም አስጊ ደረጃ ላይ ይገኛሉ። በተለይም ሁለተኛ ደረጃን የማስረክብም እድል እንዳላቸው ነው አሁን እየተመለከተን የምንገኘው። ማንቸስተር ሲቲ ሶስተኛ ደረጃ ላይ የተቀመጠ ሲሆን የነጥብ ልዩነታቸው ደግሞ 3 ነጥብ ብቻ ነው። አርሰናል ካለፉት 5 ጨዋታዎች አንድ ድል ብቻ ነው ማስመዝገብ እየቻለው በሶስቱ አቻ የሰውን በትላንትናው ዕለት ደግሞ መሸነፉን ነው መመልከት እየቻለው። በአጠቃላይ ማግኘት ከነበረበት 15 ነጥብ እስካሁን ማግኘት የቻለው 6 ነጥቦች ብቻ መሆኑን አሰልጣኝ ሚኬል አርቴታ ምናልባትም ወደ ቻምፒየንስ ሊግ ፎከስ እያደረጉበትንም እድል እንግዲህ ተመልክተን ነበር። ነገር ግን በአሁኑ ሰዓት ላይ በአውሮፓ ቻምፒየንስ ሊግ በመጀመሪያ ዙር ጨዋታ በሜዳቸው በፍላይ ኤምሬት በፒኤስጂ 1-0 መሸነፋቸውን ተመልክተናል። ቀጣይ ጨዋታ የማያሸንፉ ከሆነ እንግዲህ በግማሽ ፍጻሜው ከውድድሩ ውጪ የመሆንም እድል ይኖራቸዋል። ይህም እጅግ በጣም የሚያሳዝን አጋጣሚም የመሆን እድል ሊሰፋባቸው እንደሚችል ካሁኑ ግምቶችም እየበዙ ነው የሚገኙት። በስፔን ላ ሊጋም የተደረጉ ጨዋታዎች አሉ። ዲፖርቲቮ አላቬዝ ከአትሌቲኮ ዲ ማድሪድ ጋር ያደረጉት ጨዋታ 0-0 እየተጠናቀቀ ሲሆን ቪያሪያል ከኦሳሶና 4-2 በሆነ ውጤት ቪያሪያል ማሸነፍ ችሏል። ላስ ፓላስ በሜዳውና በደጋፊዎች ፊት በቫሌንሺያ 3-2 መሸነፉንም ነው የተመለከት ነው። በጣሊያን ሴሪ ናፖሊ መሪነቱን ማጠናከሩን ነው በትላንትናው ዕለት መመልከት እየቻለው 1-0 በሆነ ጠባብ ውጤት በማሸነፍ መሪነቱን ማስጠበቅም ችሏል። ሌሎችም ጨዋታዎች ነበሩ። ኮሞ ከሜዳው ውጪ ፓርማን 1-0 ያሸነፈ ሲሆን ዩዲኒዜ እንዲሁ ከሜዳቸው ውጪ ካግሊያሪን 1-0 እያሸነፉበትንም ውጤት ነው የተመለከት ነው። በጀርመን ቡንደስሊጋ ሴንት ፖሊ በስቱትጋርት 1-0 ተሸንፏል። አርቢ ሌፕዚግ ከባየር ሙኒክ ጋር የተደረገ እጅግ በጣም ተጠባቂ ጨዋታ ነበር። በጨዋታ ላይ ቤንጃሚን ሴስኮ፣ ኮልስማን እንዲሁም ደግሞ ፖልሰን ባስቆጠራቸው ጎሎች እንግዲህ አርቢ ሌፕዚግ 3 ጎሎችን ያገኙ ሲሆን ኤሪክ ዳየር፣ ሚኬል ኦሊሴ እንዲሁም ደግሞ ሌሮይ ሳኔ 3 ጎሎችን በማስቆጠር የአቻነትን ጎል ያስመዘገቡ ውጤት ነበር። 2-0 ሲመሩ ቆይተው እንግዲህ 3-2 ተመርተው ነው በስተመጨረሻም አቻ መሆን የቻሉት። አርቢ ሌፕዚጎች ትላንትና ማሸነፍ ቢችሉ ኖሮ ምናልባትም ባየር ሙኒክ የዚህ ዓመት የጀርመን ቡንደስሊጋ አሸናፊ ሆኖ ማረጋገጥ እየችሉ ነበር። ሃሪኬንም የመጀመሪያ ዋንጫውን ማሳካትም እየችል ነበር። ከዋንጫ ጋም የመታረቅ እድሉ በትላንትናው ዕለት ነበር። ነገር ግን ለአንድ ሳምንት እንደገና ማራዘሙን ነው መመልከት እየቻለው። ነገር ግን ዛሬ ባየር ሊቨርኩሰን አቻ የሚወጣ ወይም ደግሞ የሚሸነፍ ከሆነ ማረጋገጥም ይችላሉ። ቦሩሲያ ሞንቼግላድባክ ከሆፈንሄም ጋር ያደረጉትን ጨዋታ 4-4 ማጠናቀቅ እየቻሉ ሲሆን ዩኒየን በርሊን በሜዳውና በደጋፊዎች ፊት ከቨርደር ብሬመን ጋር ያደረጉትንም ጨዋታ 2-2 በተመሳሳይ ማጠናቀቅ ችሏል። ቦሩሲያ ዶርትመንድ ወልፍስበርግን 4-0 በሆነ ውጤት ያሸነፈ ሲሆን ሄርሱ ጉራሲ 2 ጎሎችን፣ አዲያሚ 2 ጎሎችን በማስቆጠር በአጠቃላይ 4 ጎሎችን በማስቆጠር እንግዲህ 4-0 በሆነ ውጤት ማሸነፍም ችሏል። አሰልጣኝ ከቀየሩ በኋላ ቦሩሲያ ዶርትመንዶች አሁን ወደ 4ኛ ደረጃ ላይ ነው መምጣት የቻሉት። 11ኛ ደረጃ ላይ ነበር አሰልጣኙ ወደዚህ ክለብ ሲመጣ ደረጃቸው የነበረው። ነገር ግን ካለፉት 5 ጨዋታዎች 4ቱን በማሸነፍ ካለፉት 8 ጨዋታዎች ደግሞ 7ቱን በማሸነፍ ቦሩሲያ ዶርትመንዶች አሁን ወደ ቶፕ 4 መግባትም ችሏል። ይህንን ደረጃ የሚያዝ ወይም ደግሞ የማረጋገጥ እድል ካላቸውም ቦሩሲያ ዶርትመንዶች ቀጣይ ዓመትም ቻምፒየንስ ሊግ የመሳተፋቸውን እድል የሚያረጋግጡበትም ከፍተኛ አጋጣሚ ተፈጥሮላቸዋል። ቦሩሲያ ዶርትመንድ አሁን ጥሩ ደረጃን መያዝም ችሏል። ፈረንሳይ ሊግ ዋን ላይ የተደረጉ ጨዋታዎችም ነበሩ። ስትራስቡርግ በሜዳውና በደጋፊዎች ፊት ፒኤስጂን አስተናግዶ 2-1 በሆነ ውጤት ነው ማሸነፍ የቻለው። ተከታታይ ሁለተኛ ሽንፈታቸው ነው ፒኤስጂ። በእርግጥ የፈረንሳይ ሊግ ዋን ዋንጫዎችን ማሸነፋቸውን እርግጠኛ ከሆኑ በኋላ ነው ተከታታይ ሽንፈት ማስመዝገብም እየቻሉት። ይህም ምናልባት ላይ ጠቅማቸው እንደሚችል መገባዘባቸውን ተከትሎ አሰልጣኝ ሉዊስ ኤንሪኬ በርካታ ተጫዋቾቻቸውን እንግዲህ እረፍት መስጠታቸውን ተመልክተን ነበር። ብቸኛዋን ጎል ብራድኪ ባርኮላ ነው ብቸኛዋን ጎል ማስቆጠር የቻለው። ፍጹም የጨዋታ የበላይነት እንዲሁም ደግሞ የሙከራ የበላይነት ነበራቸው። ነገር ግን ተሸንፈው መውጣታቸውን ፒኤስጂዎች መመልከትም እየቻለው። ይህ ነገር ከቻምፒየንስ ሊግ ጋር አይገናኝም ሲሉ አሰልጣኙም ተናግሯል። ቶሉዝ ስቴድ ሬንስን አስተናግዶ 2-1 ያሸነፈበትም ትላንትና እየተደረጉ ወሳኝ ጨዋታዎች ነበሩ። ዛሬም በአውሮፓ ታላላቅ ሊጎች የሚደረጉ ጨዋታዎች አሉ። ተወዳጁን የእንግሊዝ ፕሪሚየር ሊግ የ35ኛ ሳምንት መርሃ ግብር ጨምሮ በርካታ ጨዋታዎች ይደረጋሉ። በእንግሊዝ ፕሪሚየር ሊግ 4 ያክል ጨዋታዎች የሚደረጉ ሲሆን ቀን 10 ሰዓት እንዲሁም ደግሞ ምሽት 12 ሰዓት ተኩል ላይ የሚደረግ ጨዋታ ይጠበቃል። ከባዱ ጨዋታ እንዲሁም ደግሞ ተጠባቂው የሚሆነው በስታንፎርድ ብሪጅ ቼልሲ ከሊቨርፑል ጋር የሚያደርጉት ጨዋታ ነው። በዚህ ጨዋታ ላይ እንግዲህ ቼልሲዎች በሜዳቸውና በደጋፊዎች ፊት ሊቨርፑልን የክብር አቀባበል እንደሚያደርጉላቸው ይፋ ተደርጓል። ይህም እንግዲህ የሚታወቅ
ጉዳይ ነው ያለፈው ሳምንት ማረጋገጡን ተከትሎ እንዲሁ ማንቸስተር ዩናይትድ፣ ኒውካስል እንዲሁም ደግሞ ቶተናም ሆትስፐርም ከሜዳቸው ውጭ የሚያደርጉት የቀን 10 ሰዓት ጨዋታ ተጠባቂ ነው። ማንቸስተር ዩናይትድ ከሜዳቸው ውጭ ብሬንትፎርድን የሚገጥሙ ይሆናል። ብሬንትፎርድ ያለፈውን ጨዋታ ኖቲንጋም ፎረስትን እንግዲህ በሜዳቸውና በደጋፊዎች ፊት በሲቲ ግራውንድ ሄደው 2-0 ማሸነፋቸውን ተመልክተን ነበር። ዛሬ ደግሞ በሜዳቸውና በደጋፊዎች ፊት ነው 14ኛ ደረጃ ላይ የተቀመጠውን ማንቸስተር ዩናይትድን የሚገጥሙ የሚሆኑት። እነዚህ ሁለቱ ክለቦች 34 ጨዋታዎች በእንግሊዝ ፕሪሚየር ሊግ አድርገዋል። ብሬንትፎርድ 14 ጨዋታዎችን አሸንፎ 13ቱን ተሸንፎ እንዲሁም 7 አቻ የወጣ ሲሆን ማንቸስተር ዩናይትድን ስንመለከት 10ሩን አሸንፎ 15 ሽንፈትን ማስተናገድ ችሏል። 9 አቻዎች የተቀመጡበትም ክለብ ነው። ማንቸስተር ዩናይትድ እንግዲህ ታሪኩን እየገለበጠ ነው የሚገኘው። በዚህ ዓመት እስካሁን ድረስ 15 ሽንፈቶችን ማስተናገድ ችሏል። 3 ጨዋታዎች ይቀሩታል። ከዚህ በኋላ 18 ሽንፈት ይደርስ ይሆን ወይስ ያሸነፋቸውን ቁጥሮች ትንሽ ከፍ ለማድረግ ይጥር ይሆን የሚለውን እንመለከታለን። ያለፉት የመጨረሻ የእንግሊዝ ፕሪሚየር ሊግ ጨዋታዎችን ስንመለከት ብሬንትፎርድ ካለፉት 5 ጨዋታዎች 2 ተከታታይ ድል ማስመዝገብም ችሏል። አንዱን ብራይተን ኤንድ ሆቭ አልቢዮንን በሜዳው 4-2 ያሸነፈ ሲሆን የሮቡ ጨዋታ ደግሞ በርካቶቻችን እናስታውሳለን። በሲቲ ግራውንድ ኖቲንጋም ፎረስትን 2-0 እያሸነፈበት ጨዋታ ነው። ማንቸስተር ዩናይትድ ካለፉት 5 ጨዋታዎች ምንም አይነት ድል በእንግሊዝ ፕሪሚየር ሊጉ ማስመዝገብ አልቻለም። 2 አቻ የወጣ ሲሆን 3ቱን በሽንፈት ነው ማጠናቀቅ እየቻለው። እነዚህ ሁለቱ ክለቦች እንግዲህ በተገናኙበት ጊዜ ደግሞ ስንመለከት ማንቸስተር ዩናይትድ 9 ጊዜ ያሸነፈ ሲሆን ብሬንትፎርድ 6 ጊዜ ማሸነፍ ችሏል። 4ቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። የመጨረሻ እንግሊዝ ፕሪሚየር ሊግ ውጤታቸውን ስንመለከት ማንቸስተር ዩናይትድ በሜዳውና በደጋፊዎቹ ፊት 2-1 ማሸነፍም ችሎ ነበር። ያኔ ጨዋታውን እንግዲህ 2-1 ሲያሸንፉ ፒኖክ በ45ኛው ደቂቃ ላይ በተጨማሪ ደቂቃ ላይ ቢያስቆጥርም በሁለተኛው አጋማሽ በአሌሃንድሮ ጋርናቾ እንዲሁም ደግሞ በራስመስ ሆይሉንድ 2 ጎሎች 2-1 ማሸነፋቸውን የምናስታውሰው ጉዳይ ነበር። በዛ ጨዋታ እንግዲህ ገና 8ኛ ሳምንት ላይ ነበሩ በአሰልጣኝ ኤሪክ ቴን ሃግ እየተመሩ ማንቸስተር ዩናይትዶች። ዛሬ ደግሞ በአሰልጣኝ ሩበን አሞሪም እየተመሩ ሌላኛውን የመልስ ጨዋታ የሚያደርጉ ይሆናል። ያለፉትን 5 ጨዋታዎች ስንመለከት አንዱን ብሬንትፎርድ እያሸነፈ ሲሆን 3ቱን ደግሞ ማንቸስተር ዩናይትድ አሸንፏል። አንዱን አቻ መውጣታቸውን ስታቲክሳቸው በኦፕታ እየተመዘገበው ያመላክተናል። በዛሬው ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት በብሬንትፎርድ በኩል ጆሹዋ ዳድ ሲልቫ እንዲሁም ደግሞ ፋዝቪዮ ካልቫሊዮ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። በማንቸስተር ዩናይትድ በኩል ዲያጎ ዳሎ፣ ሊሳንድሮ ማርቲኔስ፣ ጆሹዋ ዚርክዚ እንዲሁም ደግሞ ቶቢ ኮይለርና ኤደን ሄቨን በጉዳት ምክንያት የማይገኙ ተጫዋቾች መሆናቸው ነው የተገለጸው። በእንግሊዝ ፕሪሚየር ሊግ በርካታ ጎሎችን እያስመዘገቡ የነዚህ የሁለት ክለቦች ተጫዋቾችን ስንመለከት በብሬንትፎርድ በኩል ብሪያን ምቤሞ 18 ጎሎችን እንዲሁም ደግሞ 6 አሲስቶችን እያስመዘገበ ሲሆን ሌላኛው አጥቂ ዮዋን ዊሳ 17 ጎሎችን እንዲሁም ደግሞ 3 አሲስቶችን ማስመዝገብ ችሏል። እነዚህ ሁለቱ ጥንድ ተጫዋቾች ለብሬንትፎርድ እጅግ በጣም የሚያስገርም አመትን እያሳለፉ ይገኛሉ። አማካዩ ዳምስጋርድ 10 አሲስቶችን እንዲሁም ደግሞ 2 ጎሎችን እያስቆጠረ ተጫዋች ነው። በማንቸስተር ዩናይትድ በኩል በዚህ አመት ጥሩ እንቅስቃሴ እንዲሁም ደግሞ በበርካቶች አይን ውስጥ እየገባ የሚገኘው ድንቁ ፖርቹጋላዊ ተጫዋች ብሩኖ ፈርናንዴስ 8 ጎሎችን እንዲሁም ደግሞ 9 አሲስቶችን ያስመዘገበ ሲሆን ከጉዳት የተመለሰው አማድ ዲያሎ 6 ጎሎችን እንዲሁም ደግሞ 6 አሲስቶችን ያስመዘገበ ተጫዋች መሆኑን ነው እየተመለከት ነው። አሌሃንድሮ ጋርናቾ 5 ጎል እንዲሁም ደግሞ 1 አሲስት ያለው ተጫዋች ነው። አጥቂው ራስመስ ሆይሉንድ በ34 ጨዋታዎች 4 ጎሎችን ብቻ ነው ለማንቸስተር ዩናይትድ ማምረት እየቻለው። በዚህም ነው በዚህ አመት እንግዲህ እየተተቸ ወይም ደግሞ እየሸጣል ተብሎ እየተገመተም የሚገኘው። የደረጃ ሰንጠረዣቸውን ስንመለከት ብሬንትፎርድ በ49 ነጥብ እንዲሁም ደግሞ በ8 ንጹህ ጎል 11ኛ ደረጃ ላይ የተቀመጠ ሲሆን ማንቸስተር ዩናይትድ በ39 እንዲሁም ደግሞ በ8 የግብ ዕዳ እንግዲህ 14ኛ ደረጃ ላይ መቀመጥ ችሏል። ምንም እንኳን የመውረድ ጋሬጣው እንግዲህ እንደተላለፈ ወይም ደግሞ እንደማይወርድ ከተረጋገጠ በኋላ ማንቸስተር ዩናይትድ ፎከሱን ወይም ደግሞ ትኩረቱን ወደ ዩሮፓ ሊጉ በማድረግ ያለፈውን ሳምንት እንግዲህ ከሜዳቸው ውጪ ወደ ባስክ ግዛት አቅንተው እንግዲህ አሸንፈው መምጣታቸው የሚታወስ ጉዳይ ነው። አትሌቲክ ቢልባኦ ይህም ወደ ፍጻሜ የሚያደርግላቸውን አንደኛውን ጉዞ ለማጠናቀቅ ግማሽ መድረሳቸው ነው እየተገለጸ የሚገኘው። በዚህም የዛሬውን ጨዋታ ምናልባትም አንዳንድ ተጫዋቾችን ሊያሳርፉ እንደሚችል ካሁኑ ግምትም እየወጣም ይገኛል። ምናልባት ማንቸስተር ዩናይትድ ዛሬም ዳግም ሽንፈት ሊያስተናግድበት የሚችልበት ሰፊ እድል እንዳለ በበርካቶቹ ግምት እየወጣ ነው የሚገኘው። ሌላኛው ብራይተን ኤንድ ሆቭ አልቢዮን ከኒውካስል ዩናይትድ ጋር የሚያደርጉት ተጠባቂ ጨዋታ ማለት ኒውካስል ዩናይትድ በአሁኑ ሰዓት ላይ 4ኛ ደረጃ ላይ ቢቀመጥም ቻምፒየንስ ሊግ ውስጥ ለመቆየት የሚያደርገውን ጥረት ከፍ ለማድረግ ይፈልጋል። ብራይተን ኤንድ ሆቭ አልቢዮን ደግሞ ወደ ዩሮፓ ሊጉ ወይም ደግሞ ወደ ኮንፈረንስ ሊጉ ለማለፍ ከፍተኛ ጥረት ለማድረግ እንደሚጥሩ ነው እየተገለጸ የሚገኘው። ኒውካስል ዩናይትድ እንግዲህ ዛሬ የሚያሸንፍ ከሆነ ዳግም ወደ 3ኛ ደረጃነትም መምጣትም ይችላል። ማንቸስተር ሲቲ ከትላንት በስቲያ ማሸነፉን ተከትሎ ወደ 3ኛ ደረጃነቱን በ2 ነጥብ ከፍ በማድረግ ማለፍም የቻለበትን አጋጣሚ ነው መመልከት እየቻለው። ይህንን እድል እንግዲህ ላለማጣት ነው ኤዲ ሃው ዛሬ ከሜዳቸውና ከደጋፊያቸው ውጪ ወደ አሜሪካን ኤክስፕረስ ወይም ደግሞ
አሜክስ የሚጓዙም የሚሆኑት እነዚህ ሁለቱ ክለቦች ጨዋታ ባደረጉበት ጊዜ 15 ጊዜ ብራይተን ኤንድ ሆቭ አልቢዮን ያሸነፈ ሲሆን 11ን ኒውካስል ዩናይትድ አሸንፏል። 10ን ደግሞ አቻ ነው መለያየት እየቻሉት። በዚሁ በዚህ ዓመት በተደረገ ጨዋታ እንግዲህ 2-1 በሆነ ውጤት ከሜዳቸው ውጪ ብራይተን ኤንድ ሆቭ አልቢዮን ኒውካስል ዩናይትድን ማሸነፍ ችሎ ነበር። ያልተጠበቀ ውጤት ነበር ለኒውካስል ዩናይትድ። በዛ ጨዋታ ላይ አሌክሳንደር አይዛክ ምንም እንኳን በፔናልቲ ቢያስቆጠርም ሚንታ እንዲሁም ደግሞ ዳኒ ዊልቤክ ሁለቱን ጎሎች በማስቆጠር እንግዲህ ማሸነፍ ችሎ ነበር። ይህ የተደረገው እንግዲህ በኤፍኤ ካፕ 16 ውስጥ ጥሎ ማለፍ እንደነበር ነው የተመለከት ነው። እንዲሁ በእንግሊዝ ፕሪሚየር ሊግ የተደረገውን ጨዋታ ስንመለከት ኒውካስል ዩናይትድ በሜዳውና በደጋፊዎች ፊት በዳኒ ዌልቤክ ብቸኛ ጎል ብራይተን ኤንድ ሆቭ አልቢዮን ኒውካስል ዩናይትድን አሸንፎ መውጣቱን ተመልክተን ነበር። ባለቀ ሰዓት ላይ ዳንበር ነው ጎል ቢያስቆጥርም እንግዲህ ከጨዋታው ውጪ እንደነበረች ነው በዛ ጨዋታ ላይ የምናስታውሰው። ዛሬ ደግሞ እንግዲህ ዳግም መገናኘትም ችሏል። ብራይተን ኤንድ ሆቭ አልቢዮን በሜዳውና በደጋፊዎች ፊት በእንግሊዝ ፕሪሚየር ሊግ ባደረጓቸው 34 ጨዋታዎች ኒውካስል ዩናይትድ እስካሁን ድረስ 19ን አሸንፎ 10 ሽንፈት አስተናግዷል። አምስቱን ደግሞ አቻ ነው ማጠናቀቅ እየቻለው። ብራይተን ኤንድ ሆቭ አልቢዮንን ደግሞ ስንመለከት 13 እያሸነፈ ሲሆን 9 ሽንፈት አስተናግዷል። 12ቱን ደግሞ በአቻ ውጤት ነው ማጠናቀቅም እየቻለው። የመጨረሻ ተከታታይ የእንግሊዝ ፕሪሚየር ሊግ ውጤታቸውን ስንመለከት አንድ ድል ብቻ ነው ማስመዝገብ እየቻለው ብራይተን ኤንድ ሆቭ አልቢዮን ዌስትሃም ዩናይትድን ያሸነፈበትን አጋጣሚ፣ ሌሎቹን አንዱን አቻ ሲወጣ በሶስቱ ደግሞ ሽንፈት ማስተናገድም ችሏል። በተቃራኒው ኒውካስል ዩናይትድን ስንመለከት ካለፉት 5 ጨዋታዎች አንዱን ብቻ ነው መሸነፍ እየቻለው። 6ቱንም ጨዋታዎች ደግሞ ስንመለከት እንዲሁ አንድ ሽንፈት ብቻ ነው ማስተናገድ እየቻለው። እሱም ያልተጠበቀው የአስቶን ቪላ ሽንፈትን 4-1 በሆነ ውጤት መሸነፉ ነበር የተመለከት ነው። በዛሬው ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት በኒውካስል በኩል ላሰልስ፣ ጆሊንተን እንዲሁም ደግሞ ሉዊስ ሃል በጉዳት ምክንያት የማይገኙ ሲሆን በብራይተን ኤንድ ሆቭ አልቢዮን በኩል ደግሞ ጄምስ ሚልነር፣ አዳም ዋስበር፣ ጁሊዮ ገተር እንዲሁም ደግሞ ዣኦ ፔድሮ የማይገኙ ተጫዋቾች ናቸው። ዣኦ ፔድሮ በቅጣት ምክንያት ነው የዛሬው ጨዋታ የሚያመልጠው። በእነዚህ በሁለቱ ክለቦች መካከል የሚገኙ ተጫዋቾችን ስንመለከት አሌክሳንደር አይዛክ 22 ጎሎች እንዲሁም ደግሞ 6 አሲስቶችን በማስመዝገብ እንግዲህ የኒውካስል ዩናይትድ ኮከብ ጎል አግቢነቱን እየመራም ይገኛል። በእንግሊዝ ፕሪሚየር ሊግ ደግሞ ሶስተኛ ደረጃ ላይ ነው መቀመጥ እየቻለው። በእንግሊዝ ፕሪሚየር ሊግ ደግሞ ታላላቅ 3 ጎል አስቆጣሪዎች ውስጥ አንዱ መሆንም ችሏል። ሙሐመድ ሳላህ፣ አሌክዛንደር አይዛክ እንዲሁም ደግሞ ኤርሊንግ ብሮት ሃላንድ በዚህ ዓመት እንግዲህ ብዙ ጎል ያስቆጠሩ የ2024-25 ተጫዋቾች መሆናቸው ይታወቃል። በብራይተን ኤንድ ሆቭ አልቢዮን በኩል ደግሞ ዣኦ ፔድሮ 10 ጎሎችን እንዲሁም ደግሞ 6 አሲስቶችን ማስመዝገብ እየቻለ ተጫዋች ነው። ዳኒ ሚሳህ ዌልቤክ 9 ጎሎችን እንዲሁም 4 አሲስቶችን ያስመዘገቢውን ሲሆን ከአሩ ሚቱማ 9 ጎሎች እንዲሁም ደግሞ 3 አሲስቶች እያሉት ተጫዋች ነው። ይህ ተጫዋች እንግዲህ በበርካታ ጊዜ በጉዳት ምክንያት ከሜዳ ውጪ የነበረ ተጫዋች ነው። በኒውካስል በኩል ጃኮብ መርፊ ሁለተኛ ደረጃነቱን መያዝ ችሏል። 8 ጎሎችን እንዲሁም 11 አሲስቶችን ማድረግ የቻለ ሲሆን ሃርቬ ባርንስ 9 ጎሎችን እንዲሁም ደግሞ 4 አሲስቶች አሉት። አንቶኒ ጎርደን ደግሞ 6 ጎሎች እንዲሁም ደግሞ 5 አሲስቶች ያስመዘገበ የኒውካስል ዩናይትድ ተጫዋች ነው። የዛሬውም ጨዋታ እንግዲህ በበርካቶች የሚያስጠብቀው ይህም ምክንያት መሆኑ ነው የተመለከትነው። ቶተንሃም ሆትስፐር ከዌስትሃም ዩናይትድ ጋር ከሜዳቸው ውጪ የሚያደርጉት ጨዋታ ይጠበቃል። በለንደን ስቴዲየም የሚደረግ ጨዋታ ነው። ይህም በተመሳሳይ 10 ሰዓት የሚጀምረው ጨዋታ በደረጃ ሰንጠረዡ 16ኛ እንዲሁም ደግሞ 17ኛ ደረጃ ላይ መቀመጥም ችሏል። በአንድ ነጥብ ነው እነዚህ ሁለቱ ክለቦች የሚለያዩት። 37 እንዲሁም ደግሞ 36 ነጥብ አላቸው። ቶተንሃም ሆትስፐር እንዲሁም ዌስትሃም ዩናይትድ በግራን ፖተር እየተመሩ እንግዲህ 17ኛ ደረጃ ላይ ዌስትሃሞች እየተቀመጠ ሲሆን በአንጌ ፖስት ኮግሉ ቶተንሃም ሆትስፐር እየተመራ 16ኛ ደረጃ ላይ መቀመጥ ችሏል። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ቶተንሃም ሆትስፐር 67 ጊዜ እያሸነፈ ሲሆን ዌስትሃም ዩናይትድ ደግሞ 52 ጊዜ ማሸነፍ ችሏል። 38ቱን በአቻ ውጤት ማጠናቀቅም ችሏል። በዚህ ዓመት በተደረገ የመጀመሪያ ዙር ጨዋታ በቶተንሃም ስቴዲየም በተደረገ ጨዋታ 4-1 በሆነ ውጤት ማሸነፍ ችሎ ነበር። ብቸኛውን ጎል ለዌስትሃም ዩናይትድ መሐመድ ቅዱስ ያስቆጠረ ሲሆን ለቶተንሃም ሆትስፐር ኩሉሴቭስኪ፣ ቢሱማ፣ አሪዮላ በራሱ ጎል እንዲሁም ደግሞ ሰን ሆንግሚን ያስቆጠሩበትን አጋጣሚ ተመልክተን ነበር። በዌስትሃም ዩናይትድ በኩል መሐመድ ቅዱስ ባለቀ ሰዓት ላይ እንግዲህ በቀይ ካርድ መውጣቱን የምናስታውሰው አንደኛው ኢንሲደንት እንደነበር ነው የተመለከት ነው። የመጨረሻ ጨዋታቸውን ስንመለከት በፕሪሚየር ሊጉ ዌስትሃም ዩናይትድ እስካሁን ድረስ ማሸነፍ አልቻለም። ካለፉት 6 እና 7 ጨዋታዎች ውስጥ ቶተንሃም ሆትስፐር ደግሞ አንድ ድል ያስመዘገበ ሲሆን ሌሎችን በሽንፈት ነው ማጠናቀቅ እየቻለው። በእንግሊዝ ፕሪሚየር ሊግ ባደረጓቸው በርካታ ጨዋታዎች መካከል ስንመለከት እንግዲህ ዌስትሃም ዩናይትድ 9 ጨዋታዎችን አሸንፎ 9 ወጥቶ 16ቱን የተሸነፈ ሲሆን ቶተንሃም ሆትስፐር 11 አሸንፎ 4 አቻ የወጣ ሲሆን 19ን ግን በሽንፈት ነው ማስጠናቀቅ እየቻለው። 3 ጨዋታዎች ይቀራቸዋል። 20 ይደፍኑ ሆይ ወይስ ደግሞ እንዴት ይሆናል የምንመለከት ይሆናል። በዚህ ሰዓት ላይ
በዛሬው ጨዋታም እንግዲህ ሌላኛው ተጠባቂ እንደሚሆን ነው እየተመለከተን የምንገኘው። በቶተናም በኩል አምበሉ ሰን ሆንግሚን እንዲሁም ደግሞ ራድሩ ድራጉሲን በጉዳት ምክንያት የማይገኝ ተጫዋች ነው። ኦዶበርትም እንዲሁ ጉዳት ያስተናገደ ተጫዋች መሆኑ ነው እየተገለጸ የሚገኘው። በዌስትሃም በኩል ሚኬል አንቶኒ፣ ኤደርሰን አልቫሬዝ እንዲሁም ደግሞ ሳም ሪቬል በጉዳት ምክንያት የማይገኝ ሌላኛው ተጫዋች መሆኑን ስታቲክሳቸው ያመላክተናል። ሌላኛው እጅግ በጣም ተጠባቂው እንዲሁም ደግሞ በበርካቶች እንግዲህ ትልቅ አቀባበል የሚደረግበት ጨዋታ በስታንፎርድ ብሪጅ ቼልሲ ሊቨርፑልን የሚያስተናግድበት ጨዋታ ነው። በዚህ ጨዋታ እንግዲህ ሊቨርፑል ዋንጫውን መውሰዱን ማረጋገጡን ተከትሎ በ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ቼልሲ በሜዳውና በደጋፊዎች ፊት በለንደን እንግዲህ ስታንፎርድ ብሪጅ በሚደረገው ጨዋታ ላይ እያጨበጨበ ሊቨርፑሎችን እያከበረ ወደ ሜዳም የሚወስድበትም አጋጣሚ ዛሬ የሚጀምር ይሆናል። ካለፉት የሚቀሩት ከአራቱ ጨዋታዎች እንግዲህ ሶስቱ የለንደን ክለቦች እያጨበጨቡ የሚቀበሉት እንዲሁም ደግሞ ክብር የሚሰጡት ይሆናል። ለሊቨርፑል የመጀመሪያው ቼልሲ ሲሆን ሁለተኛው አርሰናል ነው፣ ሶስተኛው ክሪስታል ፓላስ እንዲሁም ደግሞ ብራይተን። እነዚህ አራቱ ክለቦች እንግዲህ እያጨበጨቡ በክብር የሚቀበሉት ይሆናል። ሊቨርፑሎችን ቼልሲ ዛሬ ይህንን የሚጀምር ይሆናል። በእንግሊዝ ፕሪሚየር ሊግ ባደረጓቸው ጨዋታዎች እንግዲህ 82 ጊዜ ኒውካስል ያሸነፈ ሲሆን 64 ጊዜ ደግሞ ቼልሲ ማሸነፍ ችሏል። 49 ጊዜ አቻ ነው መለየት የቻሉት። በዚሁ ዓመት በተደረገ ጨዋታ በአንፊልድ ሮድ በተደረገ ጨዋታ 2-1 በሆነ ውጤት ማሸነፍ ችሎ ነበር። በ8ኛ ሳምንት የእንግሊዝ ፕሪሚየር ሊግ በዛ ጨዋታ ላይ በተደረገ እንግዲህ ሙሐመድ ሳላ እንዲሁም ደግሞ ከርትስ ጆንስ ናቸው ሁለቱን ጎሎች ማስቆጠር የቻሉት። ብቸኛውን ጎል ኒኮላ ጃክሰን ለቼልሲ ማስቆጠሩንም በርካቶቻችን ተመልክተን ነበር። ዛሬ የመልሱ ጨዋታ ነው የሚደረገው። ካለፉት 5 ጨዋታዎች እንግዲህ ሊቨርፑል ተከታታይ 3 ድል እያስመዘገበ ሲሆን በሁለቱ ደግሞ አቻ ነው መለየት የቻሉት። የነዚህ የሁለቱ የመጨረሻ 5 ጨዋታዎች ስንመለከት በእንግሊዝ ፕሪሚየር ሊግ ቼልሲ 17 ጨዋታ ነው ያሸነፈው፣ 8 የተሸነፈ ሲሆን በ9 አቻ መውጣት ችሏል። በእንግሊዝ ፕሪሚየር ሊግ ሊቨርፑልን ስንመለከት 25 ድል አስመዝግቦ 7 አቻ እንዲሁም ደግሞ 2 ሽንፈት ማስተናገድ ችሏል። አንዱ በበርንማውዝ አንዱ ደግሞ በኖቲንጋም ፎረስት መሆኑን ነው የተመለከት ነው። የመጀመሪያው ሽንፈት እንግዲህ በ3ኛ ሳምንት መርሃ ግብር በኖቲንጋም ፎረስት 1-0 እየተሸነፈበት እንዲሁም ከዛ በኋላ ደግሞ በበርንማውዝ 2-0 እየተሸነፈበትን አጋጣሚ ተመልክተን ነበር። እነዚህ ሽንፈቶች ብቻ ነው በዚህ ዓመት እንግዲህ አሰልጣኝ አርነ ስሎት በመጀመሪያው ዓመት ሽንፈት ማስተናገድ እየቻሉት። በዚህም እንግዲህ የመጀመሪያውን ዋንጫቸውን በእንግሊዝ ፕሪሚየር ሊግ በራሳቸው ያሳኩ ሲሆን ሊቨርፑል ደግሞ ከማንቸስተር ዩናይትድ ጋር አቻ ወይም ደግሞ እኩል የሚያደርገውን 20ኛውን ዋንጫ እንዲያነሱ ምክንያት መሆንም ችሏል። በዚህ ጨዋታ ላይ ኮነር ብራድሊ ብቻ ነው በጉዳት ምክንያት የማይገኘው። በቼልሲ በኩል ደግሞ ዌስሊ ፎፋና፣ ማርክ ጉዩ እንዲሁም ደግሞ ዳትሮ ፎፋና በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውን ስታቲክሳቸው ያመላክተናል። በእንግሊዝ ፕሪሚየር ሊግ በርካታ ጎሎችን ያስመዘገቡ የነዚህ ሁለት ተጫዋቾችን ክለቦችን ስንመለከት መሐመድ ሳላ 28 ጎሎችን እንዲሁም ደግሞ 18 አሲስቶችን በማስመዝገብ በዚህ ዓመት እንግዲህ ድንቅ አቋሙን እያሳየ ይገኛል። የእንግሊዝ ፕሪሚየር ሊግ ኮከብ ጎል አግቢነትንም ነው እየመራ የሚገኘው። ኮል ፓልመር 14 ጎሎችን እንዲሁም ደግሞ 8 አሲስቶችን በማስመዝገብ በቼልሲ በኩል እየመራ የሚገኝ ተጫዋች ነው። ኒኮላ ጃክሰን 10 ጎሎችን እንዲሁም 5 አሲስቶች ያሉት ሲሆን በሊቨርፑል በኩል በሁለተኛነት የተቀመጠው ሉዊስ ዲያዝ ነው። በዚህ ክረምት ይለቃል ተብሎ የሚጠበቀው ሉዊስ ዲያዝ 12 ጎሎችን እንዲሁም ደግሞ 5 አሲስቶች አሉት። ኔዘርላንዳዊ ኮዲ ጋክፖ 9 ጎሎችን እና 3 አሲስቶች ያሉት ሲሆን ዶሚኒክ ሶበዝ ላይ 5 ጎሎች እንዲሁም ደግሞ 5 አሲስቶች ያሉት ተጫዋች ነው። ኤንዞ ፈርናንዴዝ በቼልሲ በኩል 5 ጎሎች እንዲሁም ደግሞ 7 አሲስቶች ያሉት ሲሆን ኖኒ ማዱኬ 7 ጎሎች እንዲሁም ደግሞ 3 አሲስቶችን ያስመዘገበ ሌላኛው ተጫዋች መሆኑ ነው እያስመለከቱን የምንገኘው። በደረጃ ሰንጠረዡ እንግዲህ ቻምፒየንስ ሊግ ውስጥ ለመቆየት ቼልሲ ሌላኛውን ፍጥጫ ዛሬ እንግዲህ ከባዱን ጨዋታ ከሊቨርፑል ጋር የሚያደርግ ይሆናል። በአሁን ሰዓት ላይ ደረጃውን 5ኛ ደረጃ ላይ ማስቀመጥም ቢችል እንግዲህ በአሁን ሰዓት ላይ ይህን ጨዋታ የሚያሸንፍ ከሆነ ከፍ የማለትም እድል ይኖራል ወደ 4ኛ ደረጃነት። ነገር ግን የሚሸነፍ ከሆነ አጣብቂኝ ውስጥ ነው የሚገባው። ከኖቲንጋም ፎረስት ጋር ለውጥም ሊኖርበት እንደሚችል ነው አሁን ባለው ስታቲክስ የምንመለከተው። የዛሬው ጨዋታው ደግሞ ከባዱን ሊቨርፑልን ነው በሜዳውና በደጋፊዎች ፊት የሚገጥመው። ነገር ግን አሰልጣኝ አርነ ስሎት ምናልባት አንዳንድ ተጫዋቾቻቸውን ሊያሳርፉ እንደሚችሉ ካሁኑ እየተገመተም ነው የሚገኘው። ነገር ግን በቼልሲና በሊቨርፑል መካከል የሚደረገው ጨዋታም ተጠባቂ ጨዋታ ነው። ሪያል ማድሪድ ከሴልታ ቪጎ የሚያደርጉትም ሌላኛው ተጠባቂ ጨዋታ አለበት። ስፔን ላሊጋ ሪያል ማድሪድ በሜዳቸውና በደጋፊዎች ፊት ቀን 9 ሰዓት ላይ የሚጀምረው ጨዋታ እንግዲህ ከባዱን ጨዋታ የምንመለከት ይሆናል። በአሁኑ ሰዓት ላይ የመጨረሻ እድላቸው አሰልጣኝ ካርሎ አንቸሎቲ የላሊጋው ዋንጫ ብቻ ነው። ይህን ዋንጫ አንድ ኤል ክላሲኮ የሚያሸንፉ ከሆነ በ1 ነጥብ የማድረግ እድልም ይኖራቸዋል። በአሁኑ ሰዓት ላይ እንግዲህ ባርሴሎና በ4 ነጥብ ልዩነት እየመራ እንደሆነ ተመልክተናል። ዛሬ ግን ይህን ጨዋታ ለማሸነፍ እንገባለን ሲሉ አሰልጣኝ ካርሎ አንቸሎቲም መናገርም ችሏል። እነዚህ ሁለቱ ክለቦች ባደረጉት ጨዋታ 79 ጊዜ ሪያል ማድሪድ ያሸነፈ ሲሆን 34 ጊዜ ሴልታ ቪጎ ማሸነፍ ችሏል። 21 ጊዜ ደግሞ አቻ ነው መለየት የቻሉት። በመጀመሪያ ዙር ጨዋታ ሪያል ማድሪዶች
በኮፓ ዴላሬ ያደረጉት ጨዋታ ነበር 16 ጥሎ ማለፍ ውስጥ ያኔም ሪያል ማድሪድ 5-2 በሆነ ውጤት ማሸነፍ ችሎ ነበር። በዛ ጨዋታ ላይ ኪሊያን ምባፔ እንዲሁም ደግሞ ቪኒሲየስ ጁኒየር 2-0 እንዲመሩ ቢያስቆጥሩም ባምባ እንዲሁም ደግሞ ማርኮስ አሎንሶ ባስቆጠራቸው የመጨረሻ ደቂቃ ጎሎች አቻ መሆን ችሎ ነበር። ከዛ በኋላ በተጨማሪ 30 ደቂቃዎች ውስጥ እንግዲህ ኤንሪክ ቫልቬርዲ እንዲሁም ደግሞ ራሱ ኤንሪክ ለራሱ ሁለተኛውን ለቲሙ ደግሞ አምስተኛውን ጎል በማስቆጠር እንግዲህ 5-2 በሆነ ውጤት አሸንፈው ወደ ቀጣዩ ዙር ማለፍ ችሎ ነበር። ምንም እንኳን በአሁን ሰዓት ላይ ዋንጫውን ባርሴሎና ቢቀሙም ከሜዳቸው ውጪ ያደረጉትንም የዚህ ዓመት የስፔን ላሊጋ ጨዋታ ስንመለከት ሪያል ማድሪድ 2-1 በሆነ ውጤት ማሸነፍ ችሎ ነበር። በጨዋታው ላይ ምባፔ እንዲሁም ደግሞ ቪኒሲየስ ጁኒየር ማስቆጠርም ችለው ነበር። ዛሬ ደግሞ የሚያደርጉትን ጨዋታ እጅግ በጣም ተጠባቂ ያደርገዋል። በ34ኛ ሳምንት የስፔን ላሊጋም ጨዋታ በዚህ ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት በሪያል ማድሪድ በኩል በርካታ ተጫዋቾች በጉዳት ምክንያት አይገኙም። ዴቪድ አላባ፣ ዳኒ ካርቫል፣ አንቶኒ ሮዲገር፣ ፌርላንድ ሜንዲ፣ ኤደር ሚሊታው፣ ካማቪንጋ የማይገኙ ተጫዋቾች መሆናቸው ነው የተገለጸው። አንቶኒ ሮዲገር በቅጣት ምክንያትም የዛሬው ጨዋታ ያመልጧል፣ እንዲሁ ከጉዳት ውጪም ማለት ነው። ሴልታ ቪጎ ከሌጋኒስ ጋር እንዲሁ ሲጫወት፣ ኢስፓኞል ከሪያል ቤቲስ፣ ሪያል ሶሲዳድ ከአትሌቲኮ ቢልባኦ የሚያደርጉት ጨዋታ ይጠበቃል። በጣሊያን ሴሪ 4 ያክል ጨዋታዎች ይደረጋሉ። ኢምፖሊ ከላዚዮ፣ ሞንዛ ከአታላንታ፣ ሮማ ከፊዮሬንቲና እንዲሁም ደግሞ ቦሎኛ ከጁቬንቱስ ከአሮጊቶቹ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። በጀርመን ቡንደስሊጋ ኦግስበርግ ከሆልስቴን ኪል ጋር ሲጫወቱ ፍራይቡርግ ሊቨርኩሰንን ያስተናግዳል። ሜንዝ ደግሞ ኢንትራንክ ፍራንክፈርትን ነው የሚያስተናግደው። በፈረንሳይ ሊጓንም እንዲሁ 5 ያክል ጨዋታዎች ይደረጋሉ። ናንትስ ከአንገርስ ሲጫወቱ አግዠር ሊሃርቨን ያስተናግዳል። ብረስት ከሞንቲፔሊየር እንዲሁም ደግሞ ሊዮን ከሌንስ፣ ሊል ደግሞ ከኦሎምፒክ ሊዮን ጋር የሚያደርጉት ጨዋታ የዛሬ እጅግ በጣም ተጠባቂ ጨዋታዎች ናቸው። ሚኬል አርቴታ ውጤቱን እንቀለብሰዋለን ብለዋል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ቡድናቸው የፒኤስጂን ጨዋታ ውጤት ይቀለብሳል የሚል ከፍተኛ እምነት እንዳላቸው ነው የገለጹት። አሰልጣኝ ወደ ፓሪስ አቅንቶ ውጤቱን መቀልበስ ይችል እንደሆነ የተጠየቁት ሚኬል አርቴታ ማድረግ እንደምንችል በጣም እርግጠኛ ነኝ ሲሉ ነው የተናገሩት። የቡድኑ የመሃል ሜዳ ተጫዋች የሆነው ሚኬል ሜሪኖ በበኩሉ ቀኑ ደርሶ ወደ ፓሪስ ለመሄድ ቸኩለናል ሲልም አስተያየቱንም ሰጥቷል። የፒኤስጂው የፊት መስመር ተጫዋች ኦስማን ዴምቤሌ በሳምንቱ አጋማሽ በደረሰው የአርሰናል ጨዋታ ጉዳት ማስተናገዱ ይታወስ ነበር። ፒኤስጂ ባወጣው መግለጫ መሰረት ኦስማን ዴምቤሌ ጉዳት እንዳለበት እንዲሁም ደግሞ ተጨማሪ ምርመራ እንደሚያደርግ ገልጾ አገግሞ የመመለሻ ጊዜው አላወቅንም ሲሉ ነው የገለጹት። ይሁን እንጂ ኦስማን ዴምቤሌ ከትላንትናው የፒኤስጂ እንዲሁም ደግሞ ስትራስቡርግ ጨዋታ ውጪ እንደሆነ ይፋም አድርገው ነበር። በጨዋታው ላይም መሳተፍም አልቻሉም። በሌላ በኩል ተከላካዩ ኪምቤቤ በጉዳት ምክንያት ከአርሰናል ጨዋታ ውጪ መሆኑም ተረጋግጧል። አሰልጣኝ ሚኬል አርቴታ ዊሊያም ሳሊባን አነጋግሯል። የመድፈኞቹ ዋና አሰልጣኝ የሆኑት ሚኬል አርቴታ በሪያል ማድሪድ እየተፈለገ የተገኘውን ተከላካያቸውን ዊሊያም ሳሊባ ማነጋገራቸው ነው የተገለጸው። ከሳሊባ ጋር ለንግግር ተቀምጠናል ያሉት ሚኬል አርቴታ እሱ ከኛ ጋር መቆየት እንደሚፈልግ ነግሮኛል፣ እንደሚቆይም እርግጠኛ ነኝም ሲሉ ተናግሯል። ዊሊያም ሳሊባ ተጫዋቾቻቸው በመሆኑ ደስተኛ መሆናቸውን የገለጹት ሚኬል አርቴታ እዚህ በመሆን ደስተኛ እንደሚሆን እርግጠኛ ነኝ ሲሉም ነው የተደመጡት። ሪያል ማድሪድ ዊሊያም ሳሊባን ኮንትራቱ ሲጠናቀቅ በነጻ ለማስፈረም እንቅስቃሴ መጀመራቸውም ይታወቃል። አርሰናል ቅጣት ሊጣልበትም እንደሚችል ነው እየተገለጸ የሚገኘው። የፒኤስጂ ክለብ ከአርሰናል ጋር ካደረጉት ጨዋታ በኋላ የቡድን አባላት የዘረኝነት ጥቃት እንዳደረሰባቸውም አሳውቋል። የፒኤስጂ ቡድን አባላት ወደ ቡድን ባስ በሚያመሩበት ወቅት የተወሰኑ ደጋፊዎች የዝንጀሮ ድምጽ እንዲሁም ደግሞ ድርጊቶችን እያስመሰሉ ማሳየታቸው ነው የተገለጸው። ፒኤስጂ በበኩሉ የዘረኝነት ጥቃቱን ተከትሎ ዘረኝነትን ለመቃወም ከተቋቋሙ ዓለም አቀፍ ተቋማት ጋር እየሰራ መሆኑም የተገለጸው። መድፈኞቹ የዘረኝነት ጥቃቱን ያወገዙ ሲሆን ግለሰቡን ለመለየት እንዲሁም ደግሞ ተገቢውን እርምጃ ለመውሰድ እየሰሩ መሆኑንም ነው በትላንትናው ዕለት ያረጋገጡት። የአውሮፓ እግር ኳስ ማህበር በበኩሉ በዚህ ዓመት በሌሎች ክለቦች ላይ እንዳደረገው አርሰናል ላይ ቅጣት ሊጥል እንደሚችል ዘ አትሌቲክስም አስነብቧል። ባርሴሎና በዚህ ዓመት በተመሳሳይ ድግሪት ምክንያት ከሜዳው ውጭ የሚያደርገውን አንድ ጨዋታ ያለ ደጋፊ እንደሚያደርግ ታግዶ እንደነበርም ነው የሚታወሰው። ቡካዮ ሳካ ትኩረት ተደርጎብኝ ነበር ሲልም ተናግሯል። የመድፈኞቹ የፊት መስመር ተጫዋች የሆነው ቡካዮ ሳካ በፒኤስጂ ጨዋታ ላይ ትኩረት ተደርጎበት እንደነበር ነው የገለጸው። በፒኤስጂ ጨዋታ ስላሳየው አቋም እየተነሳለት ቡካዮ ሳካ እኔ እንዲይዙ ለብዙ ተጫዋቾች ኃላፊነት ሰጥተው ነበር በማለትም ነው የገለጸው። በጨዋታው ክፍተት ለማግኘት አዳጋች ነበር ያለው ቡካዮ ሳካ በመልሱ ጨዋታ ምን አይነት መንገዶችን ማግኘት እንደምችል እንመለከታለንም ሲል ተናግሯል። አክሎም ከአርሰናል ጋር ዋንጫ ማሸነፍ ባላንዶር ማሸነፍ ህልሜ ነው ሲል ጨምሮም ተናግሯል። ላሚን ያማል እውነት አይመስለኝም። በህይወቴ ከ17 ዓመት ልጅ ይህንን አይነት የእግር ኳስ ደረጃ አይቼ አላውቅም። የሚገርም ጨዋታ ነው፣ ችሎታም እጅግ በጣም አስገራሚ ነው ሲል ስለ ላሚን ያማል ቡካዮ ሳካ ሀሳቡንም ገልጿል።
አሰልጣኝ ሩበን አሞሪም በካርሎስ ካሴሚሮ መሻሻልም ተደንቋል። ፖርቹጋላዊ አሰልጣኝ ሩበን አሞሪም ብራዚላዊ የአማካይ ስፍራ ተጫዋች ካርሎስ ካሴሚሮ ከሰሞኑ ባሳየው የብቃት መሻሻል እጅጉን መደነቃቸው ነው የተገለጸው። በተጨማሪም የ5 ጊዜ የሻምፒየንስ ሊግ ዋንጫ አሸናፊ ተጫዋች ጠንክሮ መስራቱን ቦታውን እንዲያስከብር እንዳደረጋቸው ያምናሉ ሲሉም ነው የገለጹት። በተጨማሪም ካርሎስ ካሴሚሮ በተቀያሪ ወንበር ላይ በተቀመጠባቸው በርካታ ወራትም ምንም አይነት የጸባይ ለውጥ አለማሳየቱ የተጫዋችን የላቀ ፕሮፌሽናሊዝም ማሳያ ተደርጎ ተወስዷልም ነው እየተባለ የሚገኘው። የአማካይ ስፍራ ተጫዋች አሁን ላይ እያሳየ ባለው አቋም መቀጠል ከቻለ የቋሚነት ቦታውን አስከብሮ እንደሚቀጥል በአሰልጣኝ ሩበን አሞሪም አማካይነትም እንደተዘነገረው ነው ለማንቸስተር ዩናይትድ ቅርብ የሆነው ጋዜጠኛ ሳሙኤል ሉከረስት እያስነበበው። ስኮት ማክቶሚናይ በማንቸስተር ዩናይትድ ቤት በነበረበት ጊዜ ይልቅ በዚህ ሰዓት በናፖሊ ቤት ያለው ብቃት ጠንካራ ይመስለኛል ሲሉ ነው እየተገለጸ የሚገኘው። ስኮት ማክቶሚናይ እኛ ጋር ብዙ ነገር ተሻሽሏል። እሱ ማንቸስተር ዩናይትድ ውስጥ ያለ ቁልፍ እንዲሁም ደግሞ ጠቃሚ ሚናን እንዲወጣ እድል አልነበረውም። እኛ ግን ለስኮት ማክቶሚናይ ያንን እድል መስጠትም ችሏል። እሱ ወደኛ ከመጣ ጊዜ ጀምሮ ልምዶችን ጠንክሮ በመመስራት ራሱን ማሳደግ እንዲሁም ደግሞ ማሻሻልም ችሏል። በዚህ ሰዓት ላይ ስኮት ማክቶሚናይ የሆነ ተጫዋች እጅግ በጣም አስገራሚ ተጫዋች ነው ሲል አንቶኒዮ ኮንቴ ስለዚህ ተጫዋች ሀሳባቸውንም እንዲሁም ደግሞ ግልጽ አድርገው መናገርም ነው የቻሉት። የአትሌቲኮ ቢልባኦ የፊት መስመር ተጫዋች የሆነው ኢናኪ ዊሊያምስ 3-0 በማንቸስተር ዩናይትድ በገዛ ሜዳቸው ተሸንፋቸዋል። ውጤቱን መቀልበስ ይቻላል ተብሎ ለተጠየቀው ጥያቄ የሰጠውን ምላሽ ደግሞ እናቅርብላችሁ። እኛ በኦልትራፎርድ ስቴዲየም 3-0 በሆነ ውጤት ማሸነፍ እንችላለን፣ ያንንም ማድረግ እንችላለን ሲል ነው በእምነት የተናገረው። ማንቸስተር ዩናይትድ ጀርመናዊውን የ29 ዓመት የተከላካይ ለማስፈረም ፉክክር ውስጥ ገብቷል። በክረምት የዝውውር መስኮት ከጀርመኑ ክለብ ባየር ሊቨርኩሰን ጋር በነጻ ኮንትራት የሚለያየውን ተጫዋች ማንቸስተር ዩናይትድ በነጻ ኮንትራት ማስፈረምም ይፈልጋል። ማንቸስተር ዩናይትዶች ከሩበን አሞሪም ጋር ውይይትም አድርጓል። ሌሎች የአውሮፓ ሀያላን ክለቦች ተጫዋቹን በነጻ ኮንትራት ለማስፈረም ፉክክር ውስጥ ይገኛሉ። ባርሴሎና፣ ባየር ሙኒክ እንዲሁም ደግሞ ሪያል ማድሪድ ተጠቃሽ ከሆኑ ክለቦች መካከልም ነው የሚገኙት ሲል ፍሎሪያን ብሬትስበርግም አስነብቧል። ፖርቹጋላዊ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ለማንቸስተር ዩናይትድ ተጫዋች በሙሉ ካርሎስ ካሴሚሮን እንደ ትልቅ አርአያ ምሳሌ እንዲመለከቱት እንዲሁም ከሱ እንዲማሩ እነግሯቸዋል ነው እየተባለም የሚገኘው። የማንቸስተር ዩናይትድ ተጫዋች ጠንክረው መሰልጠን አለባቸው፣ ጠንክረው መስራት አለባቸው፣ እንዲሁም ፕሮፌሽናል ተጫዋች መሆንም አለባቸው። በምንም አይነት ሁኔታ ተስፋ መቁረጥ የለባቸውም። አሰልጣኛቸው የመጫወቻ ደቂቃ በሚሰጣቸው ሰዓት ላይ ከብዙሃኑ ሚዲያ ዘለፋ እንዲሁም ደግሞ ነቀፋ በምታስተናግዱበት ሰዓት ላይ ሩበን አሞሪም እንደዚህ አይነት አስተሳሰብ ያለው ተጫዋች ይወዳል። ካርሎስ ካሴሚሮ ለዚህ ጥሩ ምሳሌ አድርጎ ለማንቸስተር ዩናይትድ ተጫዋቾች መነሻ እንዲሆናቸው ነግሯቸዋል ሲል ነው ፋብሪዚዮ ሮማኖ እየተናገረው። ጨምሮም ማንቸስተር ዩናይትድ የምልመላ ኃላፊ በመሆን እያገለገለ የሚገኘው ክሪስቶፈር ቪቬል በጣሊያን ክለብ ፊዮሬንቲና እንዲሁም ደግሞ በስፔኑ ክለብ ሪያል ቤቲስ መካከል የተደረገውን የዩሮፓ ሊግ ኮንፈረንስ የመጀመሪያ ዙር ጨዋታ የግማሽ ፍጻሜ ጨዋታን ለመመልከት ታድመው እንደነበረም ነው ፋብሪዚዮ ሮማኖ ማረጋገጥ የቻለው። አሰልጣኝ ፔፕ ጋርዲዮላ ኬቨን ዴብሩይነ ምንም ማረጋገጥ አያስፈልገውም ሲሉ ነው ከትላንት በስቲያ በነበረው ጨዋታ ላይ ሀሳባቸውንም መስጠት እየቻሉት። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ኬቨን ዴብሩይነ ስላለው አቅም ምንም ማረጋገጥ አያስፈልገውም ሲሉ ተናግሯል። ኬቨን ዴብሩይነ ምንም ማረጋገጥ አያስፈልገውም ሲሉ ፔፕ ጋርዲዮላ የተናገሩ ሲሆን እሱ ያለውን አቅም እንዲሁም ብቃት በደንብ አውቀዋለሁ ፔፕ ጋርዲዮላ፣ ነገር ግን ክለቡን ይለቃል ሲሉም ነው የተናገሩት። ኬቨን ዴብሩይነን የማይተካ ተጫዋች ነው። በብቃት ደረጃ ብቻ ሳይሆን በደጋፊዎቹ ልብ ውስጥም ያለ ምን ያህል እንዳለው ቦታውንም አውቀዋለሁ ሲሉ ፔፕ ጋርዲዮላ ስለ ኬቨን ዴብሩይነ ሀሳቡን ገልጿል። ከትላንት በስቲያ ጨዋታ በኋላ እንግዲህ አቅሜን አሳይቻለሁ ማለቱን ተከትሎ ነው ይህንን ምላሽ መስጠት የቻሉት አሰልጣኙ። ጆናታን ታህ ወደ ሪያል ማድሪድ የሚሄድበት እድል እንዳለ መረጃዎች እየወጡም ነበር። ጀርመናዊ የባየር ሊቨርኩሰን የመሃል ተከላካይ ጆናታን ታህ በቀጣይ ሪያል ማድሪድን ሊቀላቀል እንደሚችልም ተገልጿል። አሰልጣኝ ዣቪ አሎንሶ ሪያል ማድሪድን የሚረከቡ ከሆነ ጆናታን ታህ ሪያል ማድሪድን የሚቀላቀልበት እድል ሰፊ መሆኑን ዘ አትሌቲክስ አስነብቧል። በሌላ በኩል ሎስ ብላንኮቹ ዴቪድ አላባ በሚቀጥለው ክረምት ሪያል ማድሪድን እንዲለቅ እንደሚፈልጉ ነው የተገለጸው። ሪያል ማድሪዶች ዴቪድ አላባ በሚያስወጣው ከፍተኛ የደሞዝ ክፍያ ምክንያት ለማስለያየትም ማሰባቸውም ተገልጿል። ካርሎ አንቸሎቲ ለላሊጋው እስከ መጨረሻው እንፋለማለን ሲሉ ነው የተናገሩት። የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ የላሊጋው ዋንጫ ማሸነፍ የውድድር ዓመቱን ጥሩ እንደሚያደርግላቸው ገልጿል። ሙሉ ትኩረታችን ላሊጋው ላይ ነው ያሉት አሰልጣኝ ካርሎ አንቸሎቲ ለዋንጫው እስከ መጨረሻው ሰከንድ እንፋለማለን ሲሉ ነው የገለጹት። ተስፋ አንቆርጥም፣ ያንን ሁሉ እንሰጣለን። የውድድር ዓመቱ አሁንም ቢሆን ምርጥ መሆንም ይችላል ሲሉ ካርሎ አንቸሎቲም ጨምረው ተናግሯል። አሰልጣኝ ካርሎ አንቸሎቲ በንግግራቸው ወቅት የወደፊት ቆይታቸው የላሊጋው በመጠናቀቅ ማግስት እንደሚታወቅም ነው ያሳወቁት። ከክለቡ ጋር እሰጥ አገባ ውስጥ አልገባውም ያሉት ካርሎ አንቸሎቲ ክለቡን እወደዋለሁ፣ ክለቡንም ይወደኛል፣ ስንብቴም መቼም ይሁን ድንቅ ነው የሚሆነው ሲሉም ነው ሀሳባቸውን ማጠቃቀልም እየቻሉት።
ባርሴሎና የተለየ አርማም ይጠቀማል። የካታላኑ ክለብ ባርሴሎና ከሪያል ማድሪድ ጋር በሚያደርጉት የኤል ክላሲኮ ጨዋታ የተለየ አርማ በማሊያቸው ላይ እንደሚጠቀሙ ነው ያሳወቁት። ባርሴሎና ከማሊያ አጋሩ ጋር ስፖቲፋይ ጋር ባለው ስምምነት መሰረት ከቅርብ ዓመታት ወዲህ በኤል ክላሲኮ ጨዋታ ላይ የተለያዩ አርቲስቶችን አርማም ይጠቀማል። በአሁኑ የኤል ክላሲኮ ጨዋታ ደግሞ የአሜሪካውን አቀንቃኝ ትራቪስ ስኮት አርማ እንደሚጠቀሙ ይፋ አድርጓል። ባርሴሎና ከአቀንቃኙ ጋር በጋራ በመሆን ለሽያጭ ያቀረባቸው ማሊያዎች በአንድ ሰዓት ውስጥ ተሽጠው መጠናቀቃቸው ነው የተገለጸው። ባርሴሎና ከሽያጩ 1.5 ሚሊዮን ዩሮ ገቢ ማድረጉም ተዘግቧል። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበረ። ዛሬ በርካታ ጨዋታዎች እንዳሉ ነግረናችኋል። በተለይም በስታንፎርድ ብሪጅ በሚደረገው የቼልሲና የሊቨርፑል ጨዋታ እንግዲህ ወሳኝ ጨዋታ እንድትመለከቱ ነው የምንጋብዛችሁ። ማንቸስተር ዩናይትድም ከሜዳቸው ውጪ ብሬንትፎርድን የሚገጥሙበት አጋጣሚ ያለ፣ ኒውካስል ዩናይትድ እንዲሁ ከሜዳው ውጪ የሚያደርጉት ጨዋታ ይጠበቃል። ሪያል ማድሪድን በሜዳውና በደጋፊዎች ፊት ዛሬ ቀን ላይ የሚያደርገው ሌላኛው ተጠባቂ ጨዋታ አለ። እነዚህንና ሌሎች በርካታ ጨዋታዎችን በጨዋታዎች እንድትዝናኑ እንጋብዛችኋለን። የዛሬ ፕሮግራሞቻችን ግን ይህንን ይመስሉ ነበር። በከሳት ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው። መልካም ጊዜ፣ መልካም ሙሉ ይሆንላችሁ።